ምዕራፍ 40 በተማረክን በ25ኛው ዓመት በዓመቱም መጀመሪያ ከወሩ በ10ኛው ቀን ከተማይቱ ከተመታች በኋላ በ14ኛው ዓመት በዚያው ቀን የእግዚአብሔር እጅ በእኔ ላይ ነበረ። እርሱም ወደዚያ ወሰደኝ፣ በእግዚአብሔር ራእይ ወደ እስራኤል ምድር አመጣኝ። እጅግም በረዘመ ተራራ ላይ አኖረኝ። በዚያም ላይ በደቡብ ወገን እንደ ከተማ ሆኖ የተሠራ ነገር ነበረ። ወደዚያም አመጣኝ። እነሆ መልኩ እንደ ናስ መልክ የመሰለ አንድ ሰው በዚያ ነበረ። በእጁም የተልባ እግር ገመድና የመለኪያ ዘንግ ነበረ። እርሱም በበሩ አጠገብ ቆሞ ነበር። ሰውየውም የሰው ልጅ ሆይ ይህን አሳይህ ዘንድ አንተ ወደዚህ ተመርተሃልና በዓይንህ እይ፣ በጆሮህም ስማ፣ በማሳየም ሁሉ ላይ ልብህን አድርግ፣ የምታየውንም ሁሉ ለእስራኤል ቤት ንገር አለኝ። እነሆም በቤቱ ውጭ በዙሪያው ቅጥር ነበረ። በሰውየውም እጅ የክንዱ ልክ 1 ክንድ ከጋት የሆነ 6 ክንድ ያለበት የመለኪያ ዘንግ ነበረ። የቅጥሩንም ስፋት 1 ዘንግ ቁመቱንም 1 ዘንግ አድርጎ ለካ። ወደ ምስራቅ ወደሚመለከተውን በር መጣ፣ በደረጃዎቹም ላይ ወጣ። በበሩ በኩል ያለውንም የመድረኩን ወለል ወርዱን 1 ዘንግ አድርጎ ለካ። የዘበኛውም ጓዳ ሁሉ ርዝመቱ 1 ዘንግ ወርዱም 1 ዘንግ ነበረ። በዘበኛውም ጓዳዎች መካከል 5 ክንድ ነበረ። በበሩም ደጀ ሰላም በስተ ውስጥ በኩል የሚገኝ የበሩ የመድረክ ወለል 1 ዘንግ ነበረ። በስተ ውስጥም ያለውን የበሩን ደጀ ሰላም 1 ዘንግ አድርጎ ለካ። የበሩንም ደጀ ሰላም 8 ክንድ የግንቡንም አዕማድ ወርድ 2 ክንድ አድርጎ ለካ። የበሩም ደጀ ሰላም በስተ ውስጥ ነበረ። የምስራቁም በር የዘበኛ ጓዳዎች በዚህ በኩል 3 በዚያም በኩል 3 ነበሩ። ለሦስቱም 1 ልክ ነበረ። የግንቡንም አዕማድ ወርድ በዚህ በኩልና በዚያ በኩል 1 ልክ ነበረ። የበሩንም መግቢያ ወርድ 10 ክንድ የበሩንም ርዝመት 13 ክንድ አድርጎ ለካ። በዘበኛ ጓዳዎችም ፊት በዚህ በኩል 1 ክንድ በዚያም በኩል 1 ክንድ የሆነ ዳርቻ ነበረ። የዘበኛ ጓዳዎቹም በዚህ በኩል 6 ክንድ በዚያም በኩል 6 ክንድ ነበሩ። ከአንዱም የዘበኛ ጓዳ ደርብ ጀምሮ እስከ ሌላኛው ደርብ ድረስ የበሩን ወርድ 25 ክንድ አድርጎ ለካ። መዝጊያውና መዝጊያውም ትይዩ ነበረ። ደጀ ሰላሙንም 20 ክንድ አድርጎ ለካ። በበሩም ደጀ ሰላም ዙሪያ አደባባይ ነበረ። ከበሩም መግቢያ ፊት ጀምሮ እስከ ውስጠኛው የበሩ ደጀ ሰላም መጨረሻ ድረስ 50 ክንድ ነበረ። በዘበኛ ጓዳዎቹም በበሩ ውስጥ በዙሪያው በነበሩትም በግንቡ አዕማድ የዓይነ ርግብ መስኮቶች ነበሩባቸው። ደግሞም በደጀ ሰላሙ ውስጥ በዙሪያው መስኮቶች ነበሩ። በግንቡም አዕማድ ሁሉ ላይ የዘንባባ ዛፍ ተቀርጾባቸው ነበር። ወደ ውጭውም አደባባይ አመጣኝ። እነሆም በአደባባዩ ዙሪያ የተሰሩ ዕቃ ቤቶችና ወለል ነበሩ። በወለሉም ላይ 30 ዕቃ ቤቶች ነበሩ። ወለሉም በበሮች አጠገብ ነበረ። ይህም ታችኛው ወለል እንደ በሮቹ ርዝመት መጠን ነበረ። ከታችኛውም በር ፊት ጀምሮ እስከ ውስጠኛው አደባባይ ፊት ድረስ ወርዱን 100 ክንድ አድርጎ ለካ። ወደ ሰሜንም መራኝ። እነሆ በውጭው አደባባይ ያለ ወደ ሰሜን የሚመለከት በር ነበረ። ርዝመቱንና ወርዱንም ለካ። የዘበኛ ጓዳዎቹም በዚህ በኩል 3 በዚያም በኩል 3 ነበሩ። የግንቡ አዕማድና መዛነቢያዎቹም እንደ ፊተኛው በር ልክ ነበሩ። ርዝመቱ 50 ክንድ ወርዱም 25 ክንድ ነበረ። መስኮቶቹም መዛነቢያዎቹም የዘንባባ ዛፎቹም ወደ ምስራቅ ወደሚመለከተው በር ልክ ነበሩ። ወደ እርሱም የሚያደርሱ 7 ደረጃዎች ነበሩ። መዛነቢያዎቹም በፊቱ ነበሩ። በውስጠኛውም አደባባይ በሰሜኑና በምስራቁ በኩል በሌላው በር አንጻር በር ነበረ። ከበርም ወደ በር 100 ክንድ አድርጎ ለካ። ወደ ደቡብም መራኝ። እነሆም ወደ ደቡብ የሚመለከት በር ነበረ። የግንቡን አዕማድና መዛነቢያዎቹንም እንደዚያው መጠን አድርጎ ለካ። በእርሱና በመዛነቢያዎቹ ዙሪያ እንደነዚያ መስኮቶች የሚመስሉ መስኮቶች ነበሩ። ርዝመቱ 50 ክንድ ወርዱም 25 ክንድ ነበረ። ወደ እርሱም የሚያደርሱ 7 ደረጃዎች ነበሩ። መዛነቢያዎቹም በፊቱ ነበሩ። በግንቡም አዕማድ ላይ አንዱ በዚህ አንዱም በዚያ ወገን ሆኖ
የዘንባባ ዛፍ ተቀርጾባቸው ነበር። በውስጠኛውም አደባባይ በደቡብ በኩል በር ነበረ። ከበር እስከ በር ድረስ በደቡብ በኩል 100 ክንድ አድርጎ ለካ። በደቡብም በር በኩል ወደ ውስጠኛው አደባባይ አገባኝ። እንደዚያውም መጠን አድርጎ የደቡብን በር ለካ። እንደዚያውም መጠን አድርጎ የዘበኛ ጓዳዎቹንና የግንቡን አዕማድ መዛነቢያዎቹንም ለካ። በእርሱና በመዛነቢያዎቹም ዙሪያ መስኮቶች ነበሩ። ርዝመቱ 50 ክንድ ወርዱም 25 ክንድ ነበረ። በዙሪያውም ደጀ ሰላሞች ነበሩ። ርዝመታቸውም 25 ክንድ ወርዳቸውም 5 ክንድ ነበረ። መዛነቢያዎቹም ወደ ውጭው አደባባይ ይመለከቱ ነበር። በግንቡም አዕማድ ላይ የዘንባባ ዛፍ ተቀርጾ ነበር። ወደ እርሱም የሚደርሱ 8 ደረጃዎች ነበሩ። በውስጠኛውም አደባባይ በምስራቅ በኩል አገባኝ። እንደዚያውም መጠን በሩን ለካ። እንደዚያውም መጠን የዘበኛ ጓዳዎቹንና የግንቡን አዕማድ መዛነቢያዎቹንም ለካ። በእርሱና በመዛነቢያዎቹም ዙሪያ መስኮቶች ነበሩ። ርዝመቱም 50 ክንድ ወርዱም 25 ክንድ ነበረ። መዛነቢያዎቹም በስተውጭ ወዳለው አደባባይ ይመለከቱ ነበር። በግንቡም አዕማድ ላይ በዚህና በዚያ ወገን የዘንባባ ዛፍ ተቀርጾ ነበር። ወደ እርሱም የሚያደርሱ 8 ደረጃዎች ነበሩት። በሰሜንም ወዳለው በር አመጣኝ። እንደዚያውም መጠን ለካው። የዘበኛ ጓዳዎቹንና የግንቡን አዕማድ መዛነቢያዎቹንም ለካ። በዙሪያውም መስኮቶች ነበሩበት። ርዝመቱም 50 ክንድ ወርዱም 25 ክንድ ነበረ። የግንቡም አዕማድ ወደ ውጭው አደባባይ ይመለከቱ ነበር። በግንቡም አዕማድ ላይ በዚህና በዚያ ወገን የዘንባባ ዛፍ ተቀርጾ ነበር። ወደ እርሱም የሚያደርሱ 8 ደረጃዎች ነበሩት። በበሮቹም በግንቡ አዕማድ አጠገብ ዕቃ ቤቱና መዝጊያው ነበሩ። በዚያ የሚቃጠለውን መሥዋዕት ያጥቡ ነበር። የሚቃጠለውንም መሥዋዕት የኃጢአቱንና የበደሉንም መሥዋዕት ያርዱባቸው ዘንድ በበሩ ደጀ ሰላም በዚህ ወገን 2 ገበታዎች በዚያም ወገን 2 ገበታዎች ነበሩ። በሰሜን በኩል ባለው በር በስተውጭው በመወጣጫው ደረጃዎች አጠገብ በአንድ ወገን 2 ገበታዎች ነበሩ። በሌላውም ወገን በበሩ ደጀ ሰላም በኩል 2 ገበታዎች ነበሩ። በበሩ አጠገብ በዚህ ወገን 4 ገበታዎች በዚያም ወገን 4 ገበታዎች ነበሩ። መሥዋዕት የሚያርዱባቸው ገበታዎች 8 ነበሩ። ስለሚቃጠለውም መሥዋዕት ርዝመታቸው 1 ክንድ ተኩል ወርዳቸውም 1 ክንድ ተኩል ቁመታቸውም 1 ክንድ የሆኑ የሚቃጠለውን መሥዋዕትና ሌላ መሥዋዕቱን የሚያርዱበትን ዕቃ ያኖሩባቸው ዘንድ ከተጠረበ ድንጋይ የተሠሩ 4 ገበታዎች ነበሩ። በዙሪያውም 1 ጋት የሆነ ክፈፍ ወደ ውስጥ ተቀልብሶ ነበር። በገበታዎቹም ላይ የቁርባኑ ሥጋ ነበረባቸው። ወደ ውስጠኛውም አደባባይ አገባኝ። እነሆም 2 ቤቶች ነበሩ። አንዱ ወደ ሰሜን በሚመለከት በር አጠገብ ነበረ። መግቢያውም ወደ ደቡብ ይመለከት ነበር። ሌላውም ወደ ደቡብ በሚመለከተው በር አጠገብ ነበረ። መግቢያውም ወደ ሰሜን ይመለከት ነበር። ሰውየውም ይህ ወደ ደቡብ የሚመለከት ቤት ለማገልገል ለሚተጉ ካህናት ነው። ወደ ሰሜን የሚመለከተው ቤት መሠዊያውን ለማገልገል ለሚተጉ ካህናት ነው። እነዚህ ከሌዊ ልጆች መካከል ያገለግሉት ዘንድ ወደ እግዚአብሔር የሚቀርቡ የሳዶቅ ልጆች ናቸው አለኝ። አደባባዩንም በ4 ማዕዘኑ ርዝመቱን 100 ክንድ ወርዱንም 100 ክንድ አድርጎ ለካ። መሠዊያውም በቤቱ ፊት ነበረ። ወደ ቤቱም ደጀ ሰላም አመጣኝ። የደጀ ሰላሙንም የግንብ አዕማድ ወርድ በዚህ ወገን 5 ክንድ በዚያም ወገን 5 ክንድ አድርጎ ለካ። የበሩም ወርድ 14 ክንድ ነበረ። በበሩም በዚህ ወገንና በዚያ ወገን የነበሩት ግንቦች 3 ክንድ ነበሩ። የደጀ ሰላሙም ርዝመት 20 ክንድ ወርዱም 12 ክንድ ነበረ። ወደ እርሱም የሚደርሱ 10 ደረጃዎች ነበሩ። 1 በዚህ ወገን 1ም በዚያ ወገን ሆነው በመቃኖቹ አጠገብ የግንብ አዕማድ ነበሩ።